የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም ተጠቅሶ መጽሐፍ ቅዱስ ላይ ላሳየህ። ስማ ሙሐመድ የሚለውን ስም ላሳየህ። አሳየኝ። በጣም ደስ ይለኛል። ከዚህ በኋላ እንደዛ እናደርጋለን። እንደምታውቀው ብሉይ ኪዳን የተጻፈው በዕብራይስጥ ነው አይደለ? ባቢሎን። አዲስ ኪዳን ደግሞ በግሪክ ተጽፏል። ትክክል። በዕብራይስጥ ነው የተጻፈው። ሙሴ ነው የጻፈው የሚባለው ሙሴ ነው። መልካም። አሁን ቀጥታ መጽሐፍ ቅዱስ ላይ እንግባ። ዕብራይስጥን ወደ አማርኛ ቀጥታ እንቀይረዋለን። መጽሐፍ ቅዱስ ነው የምንገባው፣ ሌላ ቦታ አይደለም። እንመልከት። እዚህ ቦታ ላይ ያው ባይብል መጽሐፍ ቅዱስ ይላል፣ ባይብል ይላል። ይታያል አይደለ? ያየሁት ነው። እዚህ ጋር ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ አለ። ያው ጀነሲስ፣ ኦሪት ዘፍጥረት፣ የመጨረሻው ራእይ አለ። እዚህ ጋር ሬቨሌሽን ይላል ራእይ። አሁን ቀጥታ ከመጽሐፍ ቅዱስ ክፍሎች መካከል እዚህ ጋር ሶንግ ኦፍ ሰሎሞን ላይ እንገባለን። ማንጋ ሶንግ ኦፍ ሰሎሞን መኃልየ ሰሎሞን ማለት ነው። ሰሎሞን መኃልየ። እዚህ ጋር ምዕራፍና ቁጥር እናስቀምጣለን። 5 16 ያሁን እዚህ ጋር ያውና መኃልየ ሰሎሞን ይሄ ብሎ የሚለው ጋር እንገባለን። በዕብራይስጥ ስለሆነ የተጻፈው ከዛ ወደ አማርኛ እንቀይረዋለን። ችግር የለም። ያው ወደ አማርኛ ወደ ትዩ ዕብራይስጥ ሄድ ይላል አይደለ? ባቢሎን ያየሁት ነው። ወደ ትዩ ዕብራይስጥ ሄድ ይላል። እዚህ ጋር ቀጥታ እንገባለን። እዚህ ያውና ቀጥታ ስናየው ሙሐመድም ይላል መሐመድም ይላል። እዚህ ቦታ ላይ ይሄንን መፍቻው ላይ ስንመለከተው ጊዜ እንመለከተው እያንዳንዱ ቃል ይፈታልሃል። እዚህ ጋር እዚህ ወደ አማርኛ ይቀይርልሃል። እዚህ ስንገባ ጊዜ ይቺ ቃል ምን ትላለች? ባቢሎን አንብባት እስኪ። መሐመድ አይዋ ሙሐመድ። ይሄ ያሳየው ከቁርአንም አይደለም ከሐዲስም አይደለም። እንዳየው ባይብል ላይ ቀጥታ ሄደን ዕብራይስጡን ወደ አማርኛ ስንቀይረው ሙሐመድ የሚል ቃል በቃል እናገኛለን ማለት ነው። ሰለላሁ ዐለይሂ ወሰለም። ዕብራይስጡን ወደ እንግሊዝኛ ቀይረው እስኪ። ችግር የለውም። እሺ ያው እዚህ ጋር አስቀምጦልሃል። እስኪ ይታያል። ይታያል። ሙሐመድ ይላል። እስኪ ሙሉ ዕብራይስጥ አይደለም። ቆይ ዕብራይስጡን አሳየኝ። ያው እና እዚህ ጋር ቃሉን አስቀመጠልህና ይሄንን እዚህ ቦታ ላይ በቅንፍ ሙሐመድ ብሎ አስቀምጦታል። ያ ቃሉ ይሄ ነው ዕብራይስጡ ማለት ነው። ኦኬ አሁን እሱ ሁሱ ይሄ ቃሉ ይታያል እዚህ ጋር ያየሁት ነው። ኦኬ እሺ እሱን በቀጥታ እናመጣውና ስትቀይረው ጊዜ እዚህ ጋር በቅንፍ መሐመድ ብሎ አስቀምጦታል። ወደ አረበኛ ምናልባት ልቀይርልህ፣ አረበኛ የምታረብ ከሆነ አይ ኖ ተው፣ ችግር የለውም። ምናልባት ለምሳሌ አብርሃም ኢብራሂም እንደሚለው ሰለሞን ሱሊማን እንደሚለው ልክ እንደዛ ስም ሊሆን ይችላል። እነዛም ራሱ እኮ እንትናቸው የአረበኛ መጽሐፍ ቅዱስ ላይ ብትሄድ ኢብራሂም ነው እኮ የሚለው፣ አብርሃም ምናምን የሚለው ኢብራሂም ይላል። ሰለሞን የሚለውን ሱለይማን ብሎ ነው የሚያስቀምጠው የራሱ መጽሐፍ ቅዱስ ማለት ነው። ኢትዮጵያ ላይ ሲያመጡ ነው እነዚህ ስሞቻቸው እንዳለ የቀየሯቸው፣ ወደ እንትን ሲቀይሯቸው ወደ ኢትዮጵያ መጽሐፍ ቅዱስ ላይ አብርሃም፣ ይስሐቅ፣ ያዕቆብ እያሉ አስቀመጡላቸው እንጂ ያዕቆብ ነው ትክክለኛው ቁርአን ላይ እንዳለው ነው። አረበኛ መጽሐፍ ቅዱስ ላይ ወስጄ ባሳየህ እንዳለ እነዚህ የነብያቶች ስም ልክ ቁርአን ላይ በተቀመጡት መሰረት ነው። የኢትዮጵያ ቤተክርስቲያን ብቻ ተለይታ ነው እነዚህ ነገራቶች የቀየረቻቸው። እሱ የስም እንትን ነው እኮ ችግር የለውም፣ ስም ነው። ለምሳሌ እኔ በአንተ ስም ልጠራ እችላለሁ። እኔ በትክክለኛ ስሜ በአንተ ስም ልጠራ እችላለሁ። እሱ ስም ነው። እኔ ግን ዋና እንትኔ እዚህ ጋር ያው ብዙ ሰው አለ ሁሱ። እኔ ወገንተኛ አይደለሁም። ወገንተኛ ስለ እውነትን ብቻ ነው እኔ ማወቅ እንፈልገው፣ እንድትረዳኝ እንፈልገው ማለት ነው። የሆነ አጀንዳ ይዤ አይደለም፣ ግን እኔ ማወቅ ስለፈለኩኝ ነው።
ምናልባት ነገ ምናምን ብታስገባኝ ደስ ይለኛል። እኔም ሌላ ልጨምርልህ። አሁን ያስኳቸው እንትኖች አሉ። ሌላ ቅድም ልጨምርልህ። የነገረኝ ጥቅሶች አሉ። ባቢሎ አንተ እውነት እንደምትፈልግ ስላየህ ነው። ሌላ ልጨምርልህ። ነቢያቶች ወደ መካ ሄደው ሀጅ እንዳደረጉ ላሳየህ መጽሐፍ ቅዱስ ላይ። አሁን በሱ ጉዳይ ሳይሆን ልክ በደንብ እኔ መረዳት እና ማወቅ እንፈልገው የነብዩ መሐመድ ነብይነት ላይ ነው ትልቅ ጥያቄ ያለብኝ። ለምን ዋናው መሰረቱ የሆነው ጥያቄ ከሱ ጋር ነው። ምክንያቱም ዓለማችን ላይ በጣም ለሰው አይምሮ የሚከብድ መጽሐፍ የሚጽፉ ሰዎች አሉ። ገብቷል። ምናልባት ነብዩ መሐመድ በጣም ስማርት የሆነ አእምሮ ሊኖረው ይችላል እና መጽሐፉን እንደዛ ክሬት ሊያደርገው ይችላል ብዬ ነው እኔ ያመንኩት ቁርአን። ምክንያቱም መጀመሪያ ላይ እንደነገርኩ ኢየሱስን ምሳሌ አደረክልኝና እሱ ደግሞ ምሳሌ መሆን አይችልም። ኢየሱስን ተረዱኝ ያለበት መንገድ ይመስለኛል ከመወለዱ በፊትም በነቢያቶች አስቀድሞ ስለተነገረ በእስራኤል ሕዝቦች ዘንድ የቁጥር አቆጣጠራቸው ራሱ ተቀይሮ ነበረ፣ እሱን ሲጠብቁ ስለነበር። እዛ ቦታ ላይ ያስቀመጠው መስፈርት የእውነተኝነቱን ማረጋገጫ ተአምራቱን ነው ኢየሱስ ክርስቶስ ያደረገው። እኔን እንኳን ባታምኑኝ በእኔ የሚሰራውን አምላኬን እርሱ በእኔ በኩል በሚሰራው ልታምኑኝ ይገባል እያለ ይነግራቸዋል። ስለዚህ አንድ ያስቀመጠው እሱ ነው ኢየሱስ ክርስቶስ። ይሄ ነው። ሌላው ነገር እነዚህ ከመወለዱ በፊት ተነግረዋል እያልክ ገብቷቸዋል አይደል? እንዴት አድርገህ ያ ነው። ሌላው ነገር ነቢዩ ሙሐመድ ጽፎት ሊሆን ይችላል ምናምን እያልክ የተናገርከው ሰለላሁ ዐለይሂ ወሰለም ስለ እርሳቸው መጀመሪያ ማወቅ ያስፈልጋል። ነቢ ሰለላሁ ዐለይሂ ወሰለም አምላክ አላህ ሱብሓነሁ ወተዓላ ቀድሞ መጽሐፍንና ማንበብን ነስቷቸዋል። ያ ማለት ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒከ ብሏል። ከዚህ በፊት ምንም አይነትን መጽሐፍን አታነብም ነበር፣ እንዳታነብ ያደረግከው እኔ ነኝ እያለ አላህ ይነግራቸዋል። በእጅህም አትጽፍም ነበር አላቸው። ለምንድን ነው ይሄን ያደረገው? ልክ ዛሬ ሰዎች ለሚያነሱት ጥያቄ መልስ ነው። ይሄ ቁርአንን ተአምራዊነት የሚገልጽ ነው። አላህ ምን አለ? ወደፊት በአንተ ላይ ሙሐመድ ጽፎ አምጥቶት ነው የሚሉ ሰዎች ስለሚነሱ መልስ እንዲሆናቸው አለ። እንዳለውም አላህ በቁርአን ላይ ያልዋሸም አምላካችን አላህ በአንደበታቸው ምን እያሉ ነው? ሰዎች ሙሐመድ ጽፎት ነው የሚለውን ወደውም ሳይሆን ተገድ ባፋቸው ይሉታል። ወሃዛ ሚን ሙዕጂዛት ፊልቁርአን፣ ይህ ከቁርአን ተአምረኝነት ነው። በአንተ ላይ ከሌላ አምጥቶ ጽፎት ነው ብለው ሰዎች ስለሚናገሩ ወደፊት ከወዲሁ መጽሐፍንና ማንበብን ነስቻለሁኝ። ጽፎት ነው እንዳይሉ መጽሐፍን ተነስቷል። እሺ አንብቦት ነው እንዳይሉ ማንበብን አላህ አውቆ ነሳቸው። ጓደኞቻቸው እዛ አካባቢ እያወቁ እየተማሩ ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ይሄን ግን ከእርሳቸው ላይ አነሳው። ወደፊት በአንተ ላይ የሚነሳ ጥያቄ ስላለ አንተን ከሌላ ጽፎት ነው አንብበውን ነው እንዳይሉ ሰዎች ዘጋሁት፣ በቃ በሩን አለ አላህ። ገብታችኋል? ያ ነው። ይሄ ነገር የሚገርምህ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ምን ይላል? ደግሞ መጽሐፉን ማንበብ ለማያውቀው አለ። ደግሞ መጽሐፍን ማንበብ ለማያውቀው ይሄን አንብብ ተብሎ በተነገረ ጊዜ ይላል እኔ ማንበብ አላውቅም ብሎ ይመልስላቸዋል ይላል። ከዚያስ ይህም በሂራ ዋሻ ውስጥ ይሆናል የምትለዋን ቃል ግን አንስተዋታል ከመጽሐፍ ቅዱስ። አሁን ወደ ጥንቱ መጽሐፍ ቅዱስ ጽሑፍ ጋር ስንሄድ ጊዜ ሂራ የሚለውን ቃል በቃል ያሳያለሁ። ባቢሎን አንዴ እንድትረዳ ፈልገው ነገር ምንድን ነው? ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ግልጠተ መለኮትን ታሪክ የሚያነሳ ነው። ገብቶሃል አይደል? የዛኔ ሲገለጥላቸው ጊዜ ሰምተህ ከሆነ መልአኩ ገብርኤል መጣና ወይም ጅብሪል መጣና ምንድን ነው ያላቸው? ስለ ቁርአን ሲሰጣቸው ጊዜ አንብብ አላቸው። ምን አሉ? ማ አነ ቢቃሪ፣ እኔ ማንበብ አላውቅም አሉ ነቢ ሰለላሁ ዐለይሂ ወሰለም። ገብቶሃል አይደል? ይህ በየት ሆነ? በሂራ ዋሻ ውስጥ ሆነ። ስለዚህ ምን አለ ትንቢቱ ላይ ኢሳይያስ 29:12 ላይ ምን ይላል? ደግሞ መጽሐፉን ማንበብ ለማያውቀው አለ። ነቢ ሰለላሁ ዐለይሂ ወሰለም ማንበብ አያውቅም። ይህን አንብብ በተባለ ጊዜ ይላል መልአኩ ገብርኤል መጥቶ አንብብ ነው ያላቸው። መጀመሪያ እኔ ማንበብ አላውቅም ብሎ ይመልስለታል አለ ትንቢቱ። እኔ ማንበብ አላውቅም አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህም በሂራ ዋሻ ውስጥ ይሆናል። ሂራ የምትለው አነሷት። ለምን? የዛኔ ክርስትና ድምጥማጦ ስለሚጠፋ፣ አይሁድነት ድምጥማጦ ስለሚጠፋ፣ የነቢ ሰለላሁ ዐለይሂ ወሰለም እውነተኝነት
ያረጋግጣልና ይህ ትንቢት የሚሆነው በሂራ ውስጥ ነው ከተባለ በሂራ ውስጥ ይሄ ትንቢት የተፈጸመለት ማን ነው ተብሎ ሲታይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆናቸው ስለሚረጋገጥ ይህን ትንቢትህን በደንብ ተከታተሉ። ላሳያችሁ። ያውና ከየት ልነሳላችሁ መሰላችሁ? መጀመሪያ ነቢ ሰለላሁ ዐለይሂ ወሰለም እና ገብርኤል መካከል የተፈጸመውን ላሳያችሁ። ከዚያ ይህ ትንቢት መጽሐፍ ቅዱስ ላይ የት ነው የሚገኘው የሚለውን ወደዚያ ቀጥታ ወስዳችኋለሁ። አሁን ሐዲሱን ላውጣላችሁ። መልአኩ ገብርኤልና ነቢ ሰለላሁ ዐለይሂ ወሰለም የተነጋገሩትን ያውና ሐዲሱ እዚህ ጋር ይገኛል። ወደ አማርኛ ቀይረላችኋለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያጋጠመቸው የመጀመሪያው እውነተኛ ህልሞች ነበሩ ይላል። እንደ ጎህ ንጋ። ይህ የመጀመሪያው ግልጠተ መለኮት ነቢያቶች ህልም ይገለጥላቸዋል። ህልም የነቢያቶች ራእይ መንገድ ነው። እንደምታውቁት አብርሃም ልጁን እረድ የሚል ትእዛዝ የመጣው በህልም በሆነ ራእይ ነው። ገብታችኋል አይደል? ይሄን ነቢ ሰለላሁ ዐለይሂ ወሰለም አንዱ ግልጠተ መለኮት በዚህ ይገለጥላቸው ነበር፣ በህልም ነገር አለች። ያም እንደ ጎህ ንጋት እውን ካልሆነ በስተቀር ህልሙን አያዩም ነበር ይላል። ያ ማለት ያዩት ህልም በገሃድ ሲሆን ይመለከቱ ያሳያቸው ነበር አምላክ አላህ ሱብሓነሁ ወተዓላ። ሁለተኛው ምንድን ነው? መልአኩ ገብርኤል መጥቶ ያናገረባቸው የራእይ መንገድ ነው። ከዚያም መገለል ለእርሱ ውድ ሆነ። ያ ማለት ከህዝቦቻቸው ገለል ብለው ወደ ሒራ ዋሻ በመሄድ አምላክ አላህ ሱብሓነሁ ወተዓላ ለመገዛት በጣም ወደዱ። ወደ እርሱ ተወደደ እያለች ነው። ስለዚህ ወደ ሒራ ዋሻ ሄደ። ወዴት? ወደ ሒራ ዋሻ። የዚህን ዋሻ ስም መጽሐፍ ቅዱስ ላይ ላሳያቸው ነው። ስለዚህ ወደ ሒራ ዋሻ ሄዶ እዚያ ለአምልኮ ራሱን ያቀርብ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ገንጠል ብለው ወደ ሒራ ዋሻ ሄደው አምልኮ ለአላህ ሱብሓነሁ ወተዓላ ይሰሩ ነበር። መቼ ነው ይሄ ጀማዓ? ነቢይ ከመሆናቸው በፊት። በዚሁ መንገድ ነቢዩ ሙሐመድ ነቢይ ከመሆኑ በፊት ማንን ነበር የሚያመልከው? ምን ይሰራ ነበር ለሚለው ጥያቄያቸው ያውና መልሱ ነቢይ ከመሆናቸው በፊት ከህዝቦቻቸው ገንጠል ብለው ሂደው አንዱን አምላክ ለእርሱ አምልኮ ይሰሩ ነበር። ገብታችኋል አይደል? ይህ ነው። ቀጥሎ ምን አለ? አምልኮ ያቀርብ ነበር። እርሱም እንዲህ አለ፣ አምልኮ ለብዙ ምሽቶች ወደ ቤተሰቡ ከመመለሱና ለዚያም ስንቅ ከመውሰዱ በፊት ከዚያም ወደ ኸዲጃ ተመለሰው ተመሳሳይ ምሽቶች ስንቅ ይወስድ ነበር። ያ ማለት ነቢ ሰለላሁ ዐለይሂ ወሰለም ስንቅ እያዘጋጁ እየሄዱ ስንቃቸውን እስኪጨርሱ ድረስ ለአላህ አምልኮን ሰርተው በሒራ ዋሻ ውስጥ ይመለሳሉ። እንደገና ሌላ ስንቅ ይወስዳሉ። በዚህ መሰረት ለብዙ ጊዜያት ቆይተዋል አምልኮ እየሰሩ። ለተመሳሳይ ምሽቶች አለች ስንቅ ይወስድ ነበር እስከ ሒራ ዋሻ ውስጥ እያለ እውነቱ እስኪመጣለት ድረስ አለች። በሒራ ዋሻ ውስጥ እያሉ እውነቱ እስኪመጣላቸው ድረስ በዚያ እየተመላለሱ አምልኮን ይፈጽሙ ነበር። መልአኩም አሁን ተመልከት፣ ወደ እርሱ መጥቶ አንብብ አለው። ልብ በል፣ ይሄን ትንቢት በደንብ እንትን በለው። የተፈጸመው በእርሳቸው ላይ ነው። የት እንደሆነ ትንቢቱ አሳያለሁ። መልአኩም ወደ እርሱ መጥቶ አንብብ አለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማንበብ አልችልም አሉት ይላል። አያችሁ አይደለ? ማንበብ አልችልም አሉት። የቱ ጋ ነው የሆነው? ይሄ ኢሳይያስ ማንበብ ለማይችለው መጽሐፍን አንብብ ተብሎ ይሰጠዋል። እኔ ማንበብ አላውቅም ብሎም ይመልስለታል ይላል ትንቢተ ኢሳይያስ። የራሳየ እዚህ ጋር 29:12 ተመልከት። ደግሞ መጽሐፉን ማንበብ ለማያውቅ ነቢ ሰለላሁ ዐለይሂ ወሰለም መጽሐፍን ማንበብ እንደማያውቁ ቃል በቃል አንድ ጊዜ መለስ ብዬ ከቁርአን ላሳይ። ይቅርታ፣ ማንበብ የማታውቅ አድርጌሃለሁ ብሎ አላህ ቃል በቃል ስለ ራሳቸው የተናገረበትን ሱረቱል ዐንከቡት እሺ፣ ያው እና እዚህ ጋር አምላክ አላህ ሱብሓነሁ ወተዓላ እንደሚል ተመልከቱ። ከእርሱ በፊት ከቁርአን በፊት ማለት ነው መጽሐፍን የማታነብ በቀኝህም የምትጽፈው አልነበርክም። ያ ማለት የማያነቡ የማያጽፉ አድርጓቸዋል አላህ